ወይኔ አምላኬ ምንድነው ያደረኩት? ጭራሽ ጓዝሽን ይዘሽ መጣሽ። እሱም ሰው ሆኖ እኔ ሊረዳኝ ነው። ችጋራ ዛጋ ምን ልታደርጊ? የማደርገውንማ ታያለሽ። አለልኝ ልቀቀው። ቤሪ በርበሬ በረሮ መታልሻለች። የሚያቆዩት መስሎኝ በጣም ጨንቆኝ ነበር። የዴቭን ሙሽራ ወዶ ልቡ ጠፍቷል። በቃ ታት እኔ አናግራታለሁ። ደግሞ ምን አስበው ይሆን እንጂ እኔ እንጃ። ይኸው ልጅ ከቤት ካልወጣሽ እያለኝ ነው። እሺ እኔ ፍቅረት እናደጅ። ኧረ እባክህ የእኔ ፍቅር። አሬ ሰዋለሁ ጫኔ ቤዛ ምን ሆና ነው? ምን ነካት? እኔ ፈጣሪ እኔ አላምንም። ተርፍ ያለው መሰለኝ። ተመስገን አምላኬ። ልጁ ደህና ነሽ? በቃ እኔ ተነሽ ወደ ቤት እንሂድ። ዞር በይ ርዛ። ምን ትመስላለች እቺ ደግሞ? ደህና ነሽ? ምን ማለሽ? አዎ ዩዬ ደህና ነኝ። አትጨነቅ እሺ ቤቢዬ። በድጋሚ እንደምንገናኝ ተስፋ አደርጋለሁ። እሺ ስላወቅኩት ደስ ብሎኛል ዩዬ። ለማንኛውም አሁን እኔ ጉዳይ ስላለኝ በጣም ረፍዶብኛል። ልሂድ ባይ። ቤሪ ልብሶቿን ሰብስባ ወደነ እታለም ቤት ለመኖር መጣች። ታዲያ አሹ አትገቢም፣ ቆይ ማን ፈቀደልሽና ነው የምትገቢው ሲልም ለመግባት እየከለከላት ይገኛል። ቤሪም አያይዛ ሴትየዋ ታውቃለች፣ አሁኑኑ አስገባኝ ሌላ ታሪክ ከሚፈጠር ትለው ነበረ። አሹም በዚህ አነጋገሯ እጅግ በጣም ተናደደ። እትዬን ነው ሴትዮ ያልሽው? አንቺ ባለጌ ጋጦ ጢዮንች ልጅ እንዴት እትዬን እንደዚህ ትያለሽ? ሲልም ነበረ እየተቆጣና እየገላመጣት የሚገኘው። ታዲያ ቤሪም በጩኸት እታለም እያለች መጣራቷን ቀጠለች። እታለምም ከፍቅር ጋር ተያይዛ ወጣች እና ቤሪ እዚህ ምን ትሰሪያለሽ ስትልም ጠየቀቻት። ቤሪም እኔ እኮ አልሚ የነገረችሽ መስሎኝ ነበረ፣ እዚህ ለመኖር ነው ልብሴን ይዤ የመጣሁት ስትልም አስረዳቻቸው። ታዲያ እታለምን በቃ እኔ ግቢና ቤት እንነጋገራለን፣ አንቺ በዚህ አመልና በዚህ ጸባይሽ እዚህ ቤት ለመኖር በፍጹም አትችይም ስትል ነበረ ወደ ውስጥ አስገብታ ለመምከር እየሞከረች የምትገኘው። እታለምን ለማሳመን ቤዛና ዳኒ ጎዳና ላይ ወጥተው ልመና ጀመሩ። ቤዛ እውነተኛ ለማኝ እስከምትመስል ድረስ ነበረ ንጣፍ አንጥፋ እየለመነች የምትገኘው። ቤዛ በምትለምንበት ሰዓት በድንገት ገጀራው ሲሯሯጥ አገኛቸው። እናም ዳኒ ቀና ብሎ ቤዛ ጉድፈላ ገጀራው መጣ ይላት ነበረ። እናም አንድ ሀሳብ መጣላቸው። እሱም ምንድነው? ቤዛ ተሸፋፍና ልመናዋን መቀጠል፣ ዳኒ ደግሞ መደበቅን ነበር የመረጡት። ታዲያ እንዳየነው ከሆነ ቤዛን ወድቃ ሲያገኛት ተሸፋፍና ስለነበረ ገጀራው ሳያውቃት አለፈ። እናም ምንም በሌለበት ለማኝ በማለት ነበረ ሽርፍራፊ ሳንቲም ወርውሮላ የሄደው። ቤዛም ከተሸፈነችበት ቀና በማለት አሁን እሱ ነው እኔን ረድቶኝ ሄደው ይሄ ችጋራም እያለችም በመሳደብ ላይ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ሴክሽን ላይ ጻፍ ማድረግ ትችላላችሁ። ይህን ቪዲዮ ደግሞ ላይክ ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 247 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ እንግዲህ በአማረና በደመቀ ሁኔታ ደስ በሚል መንገድ እየቀጠለ ይገኛል። እናም የአደይና የቤሪ ችግር እስካሁን እንዳልተፈታም ጭምር አይተናል። ቤሪ እንግዲህ በተደጋጋሚ ችግሮችን ለመፍጠር እየተራመደች ማለትም አደይና ዴቭን ለመበጥበጥ እየሞከረች ትገኛለች። በሙከራዋ መሰረት ባይሄድላትም ነገር ግን ሀሳቧን እስካሁን አልቀየረችም። እንግዲህ ፍቅራችሁን በነጻነት አጣጥሙ በማለት ጥላቸው ልትሄድ አልቻለችም ማለት ነው። በሌላ በኩል ደግሞ ሩታ ናት። ሩታ ከዶክተር ኢዩኤል ፍቅር ከያዛት ሰነባብቷል። እንግዲህ ዶክተር ኢዩኤልንም በድፍረት አፈቅረሃለሁ ብላ ነግረው ትገኝ ነበረ። በመካከል አንዳንድ እንቅፋቶች እንዳይጠፉ የተባለ ይመስል ሊዱ መታ ፍቅራቸውን ለማጨናጎል እየሞከረች ትገኛለች። ታዲያ ሊዱ ዶክተሩን አመሰግናለሁ በማለት ነበረ እንግዲህ ጉንጩ ላይ እየሳመችው የምትገኘው። ይህንን እያየችው ሩታ እጅግ በጣም ተናደደች። እናም ዶክተር እንዴት ስትስምህ ዝም ትላታለህ ስትልም ጠየቀችው። ሩታ አንቺን እኮ አይመለከትሽም፣ እኔና አንቺ ቆይ ሳላውቅ የጀመርነው ነገር አለ እንዴ ሲልም ጠየቃት። ታዲያ ሩታ አንተ ባስጀምርም እኔ ግን የጀመርኩት ነገር አለ ትለው ነበረ። አንተ አታፍቅረኝ ችግር የለውም እኔ ብቻዬን ወይም ደግሞ የእኔ ፍቅር ይበቃናል የምትለው ሩታ አሁን ላይ ዶክተር ኢዩኤልን ማንም እንዲነገርባትም ሆነ ማንም እንዲነካባት አትፈልግም።
እናም ለምን ሊዱ ሳመች ስትልም ተቆጥታና ቀንታ ትገኛለች በግልጽ አማርኛ። ታዲያ አዎ እቀናለሁኝ፣ እኔ በጣም ነው የምቀናው፣ አንተን እንዲነኩብኝ አልፈልግም ትለው ነበረ። ዶክተሩም እጅግ በጣም አዘነና ሊዱ ሳልፈልግ እንደሳመችኝ ታውቂያለሽ አይደል ሲልም አስረዳት። ሩታም አዎ ሳትፈልግ እንደሳመችህ አውቃለሁኝ፣ ችግሩ ያንተ ሳይሆን የሷ ነው፣ ቆይ አልለቃትም እያለችም መዛቷን ቀጠለች። ታዲያ ሩታ አያይዛም ዶክተር ዛሬ ካንተ ጋር ነው ቀኑን ሙሉ የምውለው ትለው ነበረ። ዶክተርም እንግዲህ እኔ እኮ ስራ ቦታ ነው የምውለው፣ ቆይ ስራ ቦታ ማለት የሆስፒታል አብረሽኝ ልትሄጂ ነው ሲልም ጠየቃት። ሩታም አዎ ዶክተር እሄዳለሁ፣ አንተ ምን አስጨነቀህ ነበረ ያለችው። እንግዲህ ዶክተር ዩኤልም እጅግ በጣም ከመቸገር የተነሳ ሩታ ከሱ ጋር እንድትውል ፈቅዶላ ይገኛል። በሌላ በኩል ደግሞ እንግዲህ ቤሪ ናት። የቤሪ እነት አለም ቤት መምጣት ሁሉንም ቤተሰብ እየረበሸው ይገኛል። ያ ማለት ቤሪ እዛ ቤት መጣች ማለት አደይና ዴቭን ለማጣላት ቅርብ መንገድ ላይ ሆነች ማለት ነው። ታዲያ ዴቭም ወደ ቤት ሲመለስ ቆይ ቤሪ እዚህ ምን ታደርጊያለች ሲልም ጠይቋት ይገኝ ነበረ። ታዲያ ቤሪም አንተን አይመለከትም፣ የመጣሁት እታለም ቤት ነው፣ ደግሞ ማሚ ፈቅዳልኝ ነው እዚህ የመጣሁት ትል ነበረ። እሱም ማሚ ስለዚህ ቤት አይመለከታትም፣ ይህ ቤት እኮ የእታለም ነው፣ እናም ደግሞ ማንም እንደፈለገ መጥቶ የሚኖርበት ቤት አይደለም ሲል ነበረ እያስጠነቅቃት የሚገኘው። ምንም አልሰማም የምትለዋ ቤሪ መቼም ቢሆን ከዚህ ቤት እኔ ካልፈለኩኝ በስተቀር አልወጣም ትል ነበረ። ነገር ግን አትጨናነቁ፣ ብቆይ 3 ቀን ያክል ነው፣ ከዛ በላይ አልፈጅም እያለችም ለእታለም አስረድታት ትገኛለች። እታለምም አማራጭ ስላልነበረት ከደህና ወዳጄ ከአልሚ መቀየም አልፈልግም በማለት እንግዲህ ቤሪን እቤቷ አስቀምጣታለች። ቤሪ ገና ካሁኑ መሞላቀቋን ቀጥላለች። ሮማንን አንዳንድ ነገሮችን አምጪ በማለት ለማሰቃየት እናም እንደ ሰራተኛ ለማጎሳቆል እና ለማሰቃየት እየሞከረች ትገኛለች። ታዲያ እንግዲህ በቤሪ ምክንያት ሮማንን መሯት አንድ ቀን ከቤት ብድግ ብላ ለመጥፋት ሙከራ የምታደርግ ይመስለኛል። ምክንያቱም የቤሪ አያያዝ እጅግ በጣም እየከፋ ነው። በሌላ በኩል ደግሞ ቤዛና ዳኒ ናቸው። ቤዛ እንግዲህ ሜዳ ላይ ተኝታ እየለመነች እንደሆነ የምናውቀው ጉዳይ ነው። ሰዎችም ሽርፍራፊ ሳንቲሞችን እየወረወሩላት ትገኛለች። ታዲያ ፍቅርም እማዬ እነ ቤዛ ጎዳና ላይ ወጥተዋል፣ አሁኑኑ ሄደን ማየት አለብን ትላት ነበረ እናቷን። የፍቅርም እናት ምንም ሳታንገራግር ቤዛና ዳኒን ለማየት ወደ ጎዳናው እየሄዱ ይገኛሉ። እንግዲህ ቤዛ የምርም ለማኝ ነበረ የምትመስለው። ምክንያቱም እታለምን ለማሳመን የግዴታ ይሄንን ስታይል መጠቀም ነበረባት። ታዲያ እታለምም ቤዛን ካየቻት በኋላ እጅግ በጣም ደነገጠች። ወይኔ ልጄን ምን ሆና ነው ትል ነበረ። እንግዲህ ቤዛን ይዘናት ሆስፒታል እንሂድ ወይም ደግሞ እናሳክማት ትል ይሆን ወይስ እነ ቤዛ ደግሞ እኔ ሆስፒታል መሄድ አልፈልግም አሁኑኑ ወደ ቤትሽ ውሰጅኝ ትላት ይሆን? እታለም ይህንን ነገር አምና ወደ ቤቷ ተወስዳት ይሆን ወይም እንደተባለው ሆስፒታል ይዛት ትሄድ ይሆን? እሱን በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ ትችላላችሁ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።